እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችሁ። አላፋት ዝማሬ ዛሬ የተሰማ አዲስ መረጃ አለ። ሰላም እንደምን ቆያችሁ ውድ የዩቲዩብ ተመልካቾች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ ስለ አላፋት ዝማሬ አዲስ የተሰማ ነገር አለ ምንድነው የሚለውን የምንመለከት ሲሆን፣ በተጨማሪ ደግሞ በሰሞኑ መነጋገሪያ ሆኖ የነበረው የአርቲስት ጋሽ ሰለሞን ጉዳይ ደግሞ መሳካቱ እየተነገረ ይገኛል። ስለሱም የምንመለከተው ነገር ይኖራል። ውድ ተመልካቾቼ እስከ ፍጻሜው ተከታተሉ እየጠየኩ፣ ለዚህ ቻናል በእርግጠኝነት አዲስ ናችሁ ወይም ሰብስክራይብ አላደረጋችሁምና ሰብስክራይብ እያደረጋችሁ ጀምሩ። ቪዲዮን ደግሞ ላይክ አድርጉት። ላይክ ስታደርጉ ብዙዎች ጋር ይደርሳልና ላይክ ማድረግም እንዳይረሳ። አሁን ቀጥታ ወደ ቪዲዮቹ እንለፍ። እንግዲህ በዚህ ሰዓት ከብሩክ ሪል ስቴት ከኮርፖሬት ከብሩክ ግሩፕስ የመጣ የጽሁፍ መግለጫ አለ፣ አነብላችኋለሁ። ላሳያችሁን ፍቅርና አክብሮት እጅግ ልብን የሚነካ ነው። በዚህ ሰዓት በተሰማ መረጃ ለአርቲስት ሰለሞን መኪና ሊገዛ አዶናይ አንድ ቻሌንጅ ተቀብሏል። ብሩክ ሪል ስቴት ጋሽ ሰለሞን የብሩክ ሪል ስቴት እንግዲህ ብሩክ ሪል ስቴት እንችላለን፣ ይቻላል፣ የማይቻል ነገር የለም። ዛሬ ብቻ ሳይሆን ነገንም ጭምር በበጎ ስራ እንድንቀጥል የሚያበረታ ነውና አሁን ለደረስንበት የፎሎወር መጠን ምስጋናችን ከፍ ያለ ነው። የሪል ስቴቱም ሆነ የመዝናኛው እንዲሁም የበጎ ስራዎቻችን ማሳያዎች ብዙሃኑ ጋር ተደራሽ ይሆን ዘንድ የቲክታክ ቤተሰብን ማፍራት ወሳኝ ቢሆንም እኛ ግን አሁን ባለንበት የፎሎወር መጠን ላይ ሆነን ለአባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። በጣም ነው የምናመሰግናችሁ። ባይዘዌ እኛም የምንፈልገው ደረጃ ላይ ደርሰናል። ስለዚህ ለአዶናይም ለብሩክ ሪል ስቴትም ለጋሽ ሰሌም ሽልማቱን በቃላችን መሰረት እናስረክባለን ማለት ነው። ሌላው ነገር የግድ 1.5 ሚሊዮን እስኪሞላ አንጠብቅም ማለት ነው። ሌላው ወንድማችን አዶናይ ላነሳኸው በጎ ሐሳብ ብሩክ ሪል ስቴት ፈጣን መልስ የሰጠ እንደሆነም ደግሞ እናምናለን። እናንተም ኮሜንት ላይ የገባችሁ ይህንን ሐሳብ እንድታቀርቡ እንፈልጋለን። እናንተም ቤተሰቦቻችን ከዚህም በኋላ አዳዲሶቹ የቲክቶክ ቤተሰቦቻችን እንግዲህ እስከዛሬ ስንሰራ የነበረውንም ስራ እየገባችሁ ሂዱ። በተለይ ይሄን ነገር ለማድረግ የሞከርነው ሁሌ እንደምንናገረው የትም ቦታ ዱባይ ላይ ስትመጡ ቤት ለመግዛት ከየትም ቦታ ሊሆን ይችላል፣ ከረንትሊ ቤት እያያችሁ ከሆነ ልዩነቱ ያለው እኛ ጋር ምን እንደሆነ ምንጊዜም አጣርታችሁ ኑ። ይሄ ነገር እንዲደርስ ስለፈለግን ነው። ስንት ሰው ትርፋማ አድርገናል፣ ስንት ሰውን ቤት አድነናል። ይሄንን እየገባችሁ ቪዲዮን ስታዩ ሞር ስለኛ ድርጅት ታውቃላችሁ ማለት ነው። ይሄንን ቻሌንጅ በመቀላቀል ለኛም ለጋሽ ሰሌም እንዲሁም ለአዶኒም ላሳያችሁት ፍቅር ክብር እንሰጣችኋለን። እንወዳችኋለን፣ እናከብራችኋለን። ጋሽ ሰሌ እንኳን ደስ ያሉት። እንግዲህ የአርቲስት ጋሽ ሰለሞን ጉዳይ በሰሞኑ እጅጉን መነጋገሪያ እንደነበር ይታወቃል። ከብሩክ ሪል ስቴት ጋር አገናኝቶ አዶናይ ፎሎወር በማስጨመር መኪና እንዲሰጣቸው ለማስደረግ የተጀመረ ቻሌንጅ ነበር። እሱም ቻሌንጅ ደግሞ 1.1 ሚሊዮን ቢደርስም መሳካት አልቻለም። ግን ብሩክ ሪል ስቴት ደግሞ ቃሉን ጠብቆ ፎሎወሩን ባይሞላ እንኳን ይሄን እናደርግላቸዋለሁ ብሎ ይሄን ሊያደርግላቸው ችሏልና እጅግ ደስ የሚያሰኝ ነገር ነውና ሁሉም ደግሞ ፎሎ በማድረግ ተሳትፎ ይሄ ነገር እንዲሆን ተደርጓልና ደግሞ እጅግ የሚያስገርመው ነገር ደግሞ የአንድ ቪዲዮ ቀርጾ የለቀቀ ልጅ አለ። ጋሽ ሰለሞን ታክሲ ለመያዝ በሚሯሯጡበት ወቅት ታክሲው ሲያመልጣቸው የሚያሳይ ቪዲዮ የለቀቀ ልጅ ነበርና እሱ ያንን ቪዲዮ በመስራቱ ብቻ አርቲስት ጋሽ ሰለሞን እንግዲህ የመኪና ባለቤት ሊሆን ችሏል። ብሩክ ሪል ስቴት እጅግ ደስ የሚያሰኝ ነገር ነው ያደረገውና አርቲስቶቻችን እንግዲህ አብዛኞቹ በምቾት በተደላደለ ህይወት ላይ አይኖሩምና እንግዲህ ታክሲ እየተሰለፉ ነበር ጋሽ ሰለሞን ጉዳያቸውን ሲፈጽሙ የነበረው። እንግዲህ ከዚህ በኋላ ደግሞ ብሩክ ሪል ስቴት እና አዶናይ ባዘጋጁ ቻሌንጅ መሰረት ደግሞ የመኪና ባለቤት ሆነዋል። እጅግ ደስ የሚያሳይ ነው። በቀጣይ ደግሞ ስለ አላፋት ዝማሬ የተሰማ አንድ ነገር አለ። እስኪ አላፋት ዝማሬ ዘንድሮ የት ነው የሚካሄደው፣ ምን ይመስላል የሚለውን ደግሞ አንድ ቪዲዮ አለ። እሱን ተመልክተን ደግሞ እንመለስ። አላፋት ዝማሬ ዛሬ የተሰማ አዲስ መረጃ አለ። ሰላም ክርስቲያኖች እንዴት ናችሁ? ይሄ ቪዲዮ ለብዙ ሰዎች ይደርሰን ኮፒ ሊንክ እና ሼር አድርጉልኝ። እንግዲህ ሁላችንም በናፍቆት ስንጠብቀው የነበረው የ2018 ዓ.ም የአላፋት ዝማሬ የት እንደሚከወን ቦታው በሚስጥር ተይዟል።
ግን ሁላችሁም ክርስቲያኖች የመዝሙር ጥናቱን ከዛሬ ማለትም ህዳር 27 ጀምሮ በጃንደረባው ሚዲያ የዩቲዩብ ቻናል እየገባችሁ እንዲሁም በቲክቶክ አካውንታቸው እየገባችሁ መዝሙር ጥናታችሁን እንድታጠኑ ጥሪያቸውን አስተላልፈዋል። ሁላችን የምንናፍቀው ነጩን ለብሰን እጅግ ብዙ ሆነን ጧፋችንን አብርተን ከእረኞቹና ከመላእክቱ ጋር የምንዘምርበት የአእላፋት ዝማሬ የፊታችን ታኅሳስ 28 ይደረጋል። መልካም ቀን። እወዳችኋለሁ። እንግዲህ ስለ አእላፋት ዝማሬ የተሰማው አዲስ መረጃ ይህን ይመስላል። የት እንደሚካሄድ ቦታው በእርግጠኝነት አልታወቀም። ቀኑን ጠብቆ የሚካሄድ ሲሆን በዛም ቀን ደግሞ መዝሙሮቹን ተዘጋጅተን እንመጣ የአእላፋት ዝማሬ ወይም የጃንደረባው ሚዲያ ደግሞ መዝሙሮቹን በቲክቶክ አካውንቱና በዩቲዩብ ቻናሎቹ እየለቀቀ ይገኛል። ከሱ ጋር ተለማምደን ለመዝሙሩ ዝግጁ እንድንሆን ማለት ነው። በተጨማሪ ደግሞ ከዚህ ጋር ተያይዞ መምህር ፋንታሁን ዋቄ ደግሞ የተናገሩት ነገር አለ። ይሄ ነገር እንደማያስፈልግና መቆም እንዳለበት እየተናገሩ ይገኛሉ። ይሄ ለምንድን ነው ያሉት ደግሞ የሚለውን በቪዲዮአችን ተመልክተን እንመለስ። ከዚህ በፊትም ብያለሁ። እኔ የግሪክ ልብስ እንጨት ላይ ከተሰቀለ አባ ከማለት የማይመለስ ምዕመን የተፈጠረበት ዘመን ነው። ወጣቱም ከዘመረ ለበዓል በቃ ስራው እሱም ይመስለዋል። ይሄ የፈረደበት ልብስ ይሰራል እንትን ይላል። እንደዚህ እንደኔ በቃ የተለያየ ልብስ ያደርግና ይዘምራል፣ የጸደቀ ይመስለዋል። ከዛ ለዚህ የሚሰሩ ደግሞ አሉ። ሜዳ ሞልቶ የሚያስጮሁት ሻማ አስይዘው በቃ ይጮሃል። በቃ እሱ ነው ሃይማኖት። እና ከእናት ፓርቲ እንኳን ያነሰ እረኛ ነው ያለው። የአርሲና የቤኒሻንጉልን እልቂት ድረሱልኝ ከማለት ሰው ተሰብስቦ ራሱን ማዳን አለበት ብዬ ነው የማስበው። መምህር ፋንታሁን ዋቄ ይሄ ፕሮግራም መዘጋጀት የለበትም፣ በዚህ ባለንበት በችግር ጊዜ እየተሰበሰቡ ዝማሬ ማቅረብ መዘመር መፍትሄ አይሆንም ብለው ተናግረዋል። እሳቸው የተናገሩበት ሁኔታ አለ። በዛኛውም ጎን ለመዘመር ከመሰባሰብ ይልቅ ስራዎችን እየሰራን ኦርቶዶክስ ተዋህዶ እንድትከበር የሚደረግበትን ነገር ማድረግ ያስፈልገናል ለማለት ያህል ነው ይህንን ነገር ያነሱት። ዝማሬው የሚካሄድ ሲሆን መዘመሩም ደግሞ ምንም ጉዳት የለውም። አሁን ያለንበት ሁኔታ ብዙዎቻችን እየተከፋ ነው። በቲክቶክ ላይ ስንገባ የምናያቸው ነገሮች በአርሲ ዛሬም ነገሩ እየቀጠለ ኦርቶዶክሳውያን ላይ የሚደረገው ጭፍጨፋ እየቀጠለ ነው እና ያለው ቲክቶክ ላይ ገብተን በምንመለከትበት ጊዜ በቃ ልባችንን የሚያደማ መረጃ ነው እና እየተመለከትን ያለው እሱ አሳዛኝ ሆኖ ሳለ ቢሆንም ደግሞ በልደቱ ጊዜ ተገኝተን እግዚአብሔርን አመስግነን ለሰማዕታቱ ምህላ አልታወጀላቸውም እስካሁን። በምህላ ሰማዕታቱንም አስበን ከነሱም በረከት እንዲያሳትፈን እግዚአብሔርን ደግሞ በዛው በዝማሬ አመስገነን መመለስ ያስፈልጋል። እንግዲህ ለመምህራችንም ያነሱት ሀሳብ ትክክለኛ ሆኖ ሳለ ዝማሬው መቅረት የለበትም። ግን መሰራት ያለበት ነገር ደግሞ በትክክል የተናገሩበት ነገር ነው፣ መሰራት አለበት። በቃ ለዝማሬ ለምን ብቻ ሳይሆን ውስጣዊ መዋቅራዊ አሰራሮችን መሰራት አለባቸው ለማለት ነው መምህራችን። ለሳቸውም እንግዲህ ሀሳባቸው ዝማሬውን ብቻ ከመቃወም የተነሳ ሳይሆን ጥቃታችንን ለመከላከል ስራ መስራት አለብን ለማለት ፈልገው ነው። ለሳቸውም ቃለ ሕይወትን ያሰማልን ትክክለኛ ሀሳብ ነው እና ማለት ነው። ዝማሬ ይቋረጥ ማለታቸው ትክክል ባይሆንም ያነሱት ጎን ለጎን ያነሱት ሀሳብ ትክክል ነውና ለሳቸውም ቃለ ሕይወትን ያሰማልን። በቀጣይ ደግሞ እስኪ አንድ የሰማዕት ታሪክ ደግሞ ተመልክተን እንመለስ። ክርስቲያኖች በተለይ ሴቶችና እናቶች በደንብ አዳምጡኝ። በጣም የምትወዱት ወንድማችሁ ለጊዜያዊ ጥቅም ሲል እግዚአብሔርን ቢክድ ሃይማኖቱን ቢቀይር ምን ታረጋላችሁ? ዛሬ የምናከብረው ቅዱስ ያዕቆብ ዘግሙድ ንጉሱ ስልጣን ስለሰጠው ብቻ እግዚአብሔርን መካዱን እናትና እህቱ ሲሰሙ እንዲህ የሚል ደብዳቤ ጻፉለት። ያዕቆብ እኛ በጣም ነው የምንወድህ፣ ነገር ግን ክርስቶስን የሚክድ ወንድም ልጅ የለንምና ከዛሬ ጀምሮ አታውቀንም አናውቅህም የሚል ደብዳቤ ጻፉለት። ቅዱስ ያዕቆብም ይህንን ደብዳቤ ሲያነብ በጣም ደነገጠ። በዚህ ምድር ስኖር ያሉኝ አምላኬ እናቴና እህቴ ናቸው፣ እነሱን ካጣሁኝ የማገኘው ነገር ምን ያደርግልኛል ብሎ ወደ ንጉሱ ሄደና ስልጣንህንም ሹመትህንም አልፈልግም፣ እግዚአብሔርን መካድ አልችልም አለው። ንጉሱም በጣም ተቆጥቶ ተስማምተሃል ነበር፣ ምን አስቀየረ ሐሳብህን አለው። እኔ እግዚአብሔርን እናቴንና እህቴን አጥቼ መኖር አልችልም፣ ስለዚህ እግዚአብሔርን አልክደውም አለው። በዚህ ጊዜ ንጉሱ ሐሳቡን እስከሚቀይር ድረስ ወደ እስር ቤት አስገብታችሁ በየቀኑ ወደ እርሱ እየገባችሁ ከሰውነቱ ከሕዋሳቱ አንዳንድ ቁረጡት ብሎ አዘዘ። የሚገርማችሁ ቅዱስ ያዕቆብ አንገቱና ወገቡ እስከሚቀር ድረስ በየቀኑ እየገቡ ክርስቶስን አትክድም እያሉ ጣቶቹን ይቆርጧቸው ጀመረ። የእግሮቹን ጣቶች ሲቆርጡ፣ እግሮቹን ሲቆርጡ፣ እጆቹን ሲቆርጡ አንገቱና ወገቡ እስከሚቀር ድረስ ቅዱስ ያዕቆብ ይህን ሁሉ መከራ ተቀበለ። በመጨረሻም አንገቱን በሰይፍ ቀልተውት በዛሬው ዕለት ሰማዕትነትን ተቀብሏል። ክርስቲያኖች ቅዱስ ያዕቆብ ስለ ክርስቶስ ፍቅር ይህን ሁሉ መከራ ተቀበለ። እኛማ እንኳን መከራ መቀበል ሰውነታችንና ራሳችን እንኳን መግዛት አቅቶናልና በቸርነቱ የቅዱሳን አምላክ እግዚአብሔር አይምሮውን ለቦውን መጽናቱን እንዲሰጠን ቅዱስ ፈቃድ ይሁንልን። ቅዱስ ያዕቆብ በረከት በሁላችን ላይ ይደርብን። ለወንድማችን ቃለ ሕይወትን ያሰማልን። የሰማዕቱ ደግሞ የቅዱስ ያዕቆብ በረከቱ ይደርብን። በዚህም ሰዓት ደግሞ እየተፈጸመ ያለው ነገር ትክክለኛ ነገር ይሄ ነው። አሁንም ሰማዕታት አሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰማዕትነት የተቋረጠ ነገር አይደለም። እንግዲህ አርሲ ላይ ምን ማለት እንደሚቻል እኔ እንጃ፣ ግራ የሚያጋባ ሁኔታ ነው ያለውና አሁንም ጭፍጨፋው እየቀጠለ ነው። በሃይማኖታቸው ምክንያት ብቻ ተመርጠው
እየተገደሉ ያለበት ሁኔታ ነውና ያለው የነሱም ሰማዕታት ናቸውና በጸሎት ልናስባቸው እንግዲህ በህይወት ያሉትን እግዚአብሔር ከዛ ቦታ በነፃ እንዲያወጥ በሰላም እንዲያወጣቸው እንዲታደጋቸው በጸሎት ማሰብ ያስፈልጋል። ሰማዕታቱም ደግሞ የክርስቶስ የከበሩ ወዳጆቹ ናቸውና የነሱም እጅግ ያደረጉት በዚህ ሰዓት ስለ ሃይማኖት ዋጋ መክፈል ትልቅ ነገር ነውና የነሱም በረከታቸው ይደርብን። በተጨማሪም ደግሞ ስራ ያሉት መምህር ፋንታሁን ዋቄ ስራ ያሉት ይህንን ጥቃት ለማስቆም ስራ ያስፈልጋል። ቤተ ክህነቱ፣ ሲኖዶሱ፣ በቃ ጳጳሳቱ ሁሉም ተደራጅቶ በአንድነት ይሄ ነገር እንዲቆም ስራ መስራት አለባቸው ለማለት ነው እና የተናገረው። ይህንን ቪዲዮ እንደዚህ አምጥቼ ያሳያችሁ መከራው አሁንም ቤተክርስቲያን ላይ ስለቀጠለ ነውና የሱንም ሐሳብ በዚህ መልኩ እንድትረዱ ስለፈለኩ ነውና የሰማዕታቱ አሁንም በረከታቸው ይደርብን፣ ቤተሰቦቻቸውን መጽናናቱን እግዚአብሔር ይስጣቸው። በተጨማሪ ደግሞ ይሄ ነገር የሚመለከታቸው ደግሞ ጠንክረው እንደ ቤተክርስቲያን አስተዳዳሪ ኃላፊነታቸው ጠንክረው ተደራጅተው ሰርቶ ይህንን ነገር ማስቆም ያስፈልጋልና አንድ ሰው በዚህ ሰዓት በሃይማኖቱ ምክንያት ይሄን አመለክ ተብሎ እንዲህ አይነት ጥቃት ሊደርስበት አይገባምና እሱንም ማስቆም ያስፈልጋል። ወደ ቀጣይ ቪዲዮአችን እንለፍ። አረ ሰው እኮ ተሳቀቀ ኦርቶዶክሳውያን። አረ በጉዞ ምክንያት እኮ ሰው ተሸማቀቀ። ስንቱ ባለማህተብ ስንቱ አባቶች ኪሳቸውን ገልብጠው እየሰጡ ስንቱ እናቶች መሐረባቸውን ፈተው እየሰጡ የሚናገሩት ታሪክ እያስለቀሳቸው በጉዞ መኪና ውስጥ ግፍ ተሰራባቸው ባለማህተቦች። የስንቱ ትዳር ፈረሰ በዚህ ምክንያት። የስንቱ ትዳር አደጋ ላይ ወደቀ። በጉዞ ውስጥ በሚናገሩት ታሪክ ኪዳነ ምሕረት ወዳጅ የላትም ይላሉ። ቅዱስ ሚካኤል ወዳጅ የለውም፣ ቅዱስ ገብርኤል ወዳጅ የለውም እያሉ ስንቱን እያሸማቀቁ ኪሳቸውን ሞሉት። ስንቱ ኦርቶዶክሳውያን ወደ ገዳም እንዳይሄድ ገዳምን ባይምሮ እንዳያስብ አደረጉት። ታዲያ ለዚህ ነው ዝም የምንለው እኛ? አንዳንዶቹ እያየሁ ነው ሚዲያ ላይ አንዳንዶቻችሁ የሆነ የስም ግንባታውን ተያይዛችሁታል። አንዳንዶቻችሁ ደግሞ የተሰጣችሁን ሰርቲፊኬት ትልካላችሁ። አይዟችሁ፣ እንደዚህ የሚያቅለበለባችሁ የሰው ደም ነው፣ የሰው ላብ ነው፣ የሰው እውነት ነው። ዛሬም ኦርቶዶክሳውያን ከ3 ሰዓት ጀምሮ በኔ ቤት ላይቭ ላይ እንገናኛለን። ትደውላላችሁ፣ የደረሰባችሁን ጉዳይ ታስረዳላችሁ። ትልልቅ የጉዞ ማህበራት አሁን እዚህ ጋር መጥቼ ስማችሁን የማልጠራው ከህግ አንጻር የምንሄድበትን ጉዳይ እንዳያደናቀፈን እንጂ እናንተን ብቻ ይህንን ቪዲዮ ኦርቶዶክሳውያን በደንብ አድርጋችሁ ሼር አድርጉት፣ ለብዙዎች አድርሱት። ማታ 3 ሰዓት ላይ በእኔ ቤት እንገናኛለን። ሁሉንም እውነት እንገልጣለን፣ ሁሉንም ሐሰት እናጋልጣለን። አይዟችሁ፣ አትንቀሽቀሹ። ገና ነው። ኮፒ ሊንክና ሼር እንዳይረሳ። ስለ ጉዞ ጉዳይ ደግሞ ከተነሳ እንግዲህ የጉዞ ማህበራት ሃይባ ያጥተዋል። ቤተክርስቲያኖቹ ምዕመናኑም እኔ ባለቤት ያጡበት ሰዓት ይመስለኛል። አሁንም አንድ ቤተክርስቲያን ጉዞ ሲዘጋጅና እዛ ቤተክርስቲያን እስከሄደ ድረስ አስተዳደራዊ መዋቅር አለ፣ ሀገረ ስብከት አለ፣ ሰበካ ጉባኤ አለ። እንደዚህ የተያያዙ ደግሞ ሊቀ ጳጳስ የዛ አካባቢ ይኖራል። አንድ ችግር ተፈጠረ ሲባል ያንን ችግር ከማስቆም ይልቅ ዝም ማለት መፍትሄ አይሆንም፣ ትክክለኛም ነገር አይደለም። ደግሞ ሚስጥራችንን ደብቅ የሚባልም ነገር የለም፣ አደባባይ ያወጣውታል። ጉዞዎች በዚህ ሰዓት የሚካሄዱት የግለሰቦችን ኪስ ለመሙላት እየሆነ ነው ያለበት ሁኔታ። በሰሞኑ መነጋገር የነበረ የስውሯ ማርያም ጉዳይ አለ። ኦርቶዶክሳውያን ጉዞ ስታደርጉ በተቻላችሁ አቅም ከምትተዋወቁት ሰው ጋር በጽዋ ማህበራት ሆናችሁ የራሳችሁ ከምታውቁት ሰው ጋር ሆናችሁ መኪና በግላችሁ ይዛችሁ መሄድ ነው የሚያስፈልገው። በዚህ ሰዓት የሚደረገው ነገር የሌለ ቤተክርስቲያን እየፈጠሩ በዛ ምክንያት እያደረጉ ቅዱስ ሚካኤል ወዳጅ የለውም፣ ኪዳነ ምሕረት ወዳጅ የላትም እያሉ ምዕመናኑ መበዝበዝ ነው የተያዘው እና እጅግ በከባድ ሁኔታ የጉዞ ማህበራት ጉዳይ ኃይል ይባል ያስፈልጋል። የጉዞ ማህበራት ጉዳይ ከባድ ደረጃ ላይ ደርሷልና አስተዳደራዊ መዋቅሮች እዚህ ላይ እርምጃ መውሰድ ያስፈልጋል። ህጋዊም እርምጃ በደንብ አድርጎ መውሰድ ያስፈልጋል። ምዕመናን እየተበዘበዙ ነው ያለው። ስውሯ ማርያም የተፈጠረው ነገርና የተሰማው ነገር እጅግ ከባድ ነውና በተቻላችሁ አቅም ጉዞ ስታደርጉ ኦርቶዶክሳውያን ተጠንቀቃችሁ ከምትተዋወቁት ሰው ጋር በራሳችሁ በጽዋ ማህበራችሁ ሆናችሁ ጉዞን ብታደርጉ ራሳችሁን በደህና ደርሳችሁ ትመለሳላችሁ፣ ምንም ሳትበሳጩ። ሰው ለበረከት ብሎ ሄዶ ሲመለስ ተበሳጭቶ በቃ ማይሆን ነገር ተመልክቶ ነው የሚመጣውና በተቻላችሁ አቅም አብራችሁ ከምታውቁት ሰው ጋር መጓዝ ያስፈልጋል። ወደ ቀጣይ ቪዲዮአችን እንለፍ። መልአክ እንዳይሰግድለት ሲያስጠነቅቀው ትመለከታላችሁ። አንድ ጊዜ አይደለም 2 ጊዜ። ይሄ የሆነበት ምክንያት ስለ 2 ምክንያት ነው። አንደኛው ዮሐንስ ከመላእክት ደረጃ ደርሶ ስለነበረ በዚህ ምክንያት እንዳትሰግድልኝ ብሎ ከልክሎታል። ምክንያቱም ዮሐንስ
በስጋ ሆኖ ከመላእክት ጋር ግን ያኔ እኩል ነበር። አንደኛ። ሁለተኛ እንዳይሰግድለት ያስጠነቀቀው መልአኩ ያሳየው የነበረው የዘላለምን ሕይወትን ነው። ያ የዘላለም ሕይወት እኛ በምስጋና የምንኖርበት ከመላእክት ጋር የምናመሰግንበት ዙፋኑን የምንዞርበት ብርሃን የሚጎርፍበት የሚፈስበት ፍቅር የሚታደልበት ማስተዋል የሚጨምርበት ሐዘንና እንባ የሚቀርበት የሚታበስበት የፊት መጨማደድና መጎሳቆል የሌለበት በቁመትና በእውቀት በትምህርት ደረጃ ማንለያይበት ጾታ ማይለይበት ይሄ ቅዱስ ይሄ ጻድቅ ይሄ ሌላ ተብሎ ማይለይበት ሁሉም በየደረጃው የሚያመሰግንበት ስፍራ ነው። ያ ቦታ ያን ነበር ሲያስጎበኘው የነበረው። ያ ስፍራ ላይ ሰዎች ለመላእክት አይሰግዱም። ሰዎች ከመላእክት ጋር ሆነው እግዚአብሔርን ያመሰግናሉ። ያ ስፍራ ያ ሕይወት ያ ዘመን ያ ጊዜ ያ የዘላለም ሕይወት ያ ብርሃን ያ የፍቅር ፏፏቴ ያ የልቡና ፏፏቴ ቋንቋ የማይለይበት ልሳን የሌለበት የነፍስ ቋንቋ ብቻ ያለበት ቅዱስ 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 የሚለው ምስጋና እንደ ባህር የምንዋኝበት እንደ ውቅያኖስ የሚታይበት ያ ምስጋና የምናመሰግንበት ያ ጊዜ ላይ እገሌ ለነገሌ ይሰግዳሉ የሚባልበት ሕይወት አይደለም። ያ ሕይወት ያን ሕይወት እያስጎበኘው ስለሆነ እንዳትሰግድልኝ ተጠንቀቅ ብሎ ያስጠነቀቀው ለዚያ ነው። ቅዱስ ዮሐንስ ያን ሕይወት አይቷል። አንዳንድ ጊዜ ለመምህራችን ቃለ ሕይወትን ያሰማልን። በብዛት ፕሮቴስታንቶች ለመልአክ ስግደት አይገባም ብለው የሚያነሱት ጥያቄ ከዚህ ጋር በተያያዘው ነውና መልአኩ ዮሐንስን አትስገድልኝ ብሎታልና ለመላእክት ስግደት አይገባም ብለው ያነሳሉ። መምህራችን በደንብ ግልጽልጽ አድርገው ትክክለኛውን ነገር አስተምረውናል። ለሳቸውም ቃለ ሕይወትን ያሰማልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት አስተማሪ ወቅታዊ ቪዲዮ ይሄንን ይመስላል። በሌላ መንፈሳዊ ቪዲዮ ተመልሰን እስከምንገናኝ ለዚህ ቻናል ደግሞ አዲስ ናችሁና ሰብስክራይብ እያደረጋችሁ ይህንን ቪዲዮ ላይክ አድርጉት። ውድ ተመልካቾቼ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ።